በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ገብረ መንፈስ ቅዱስ ክፍል 1 ምዕራፍ 4 እንግዲህ ከሰው ተለይቶ ወደ ጫካ ገባ። ወደ ጥንተ ነገራችን እንመለስ። በዚያም ኖረ። በበጋው ሐሩር በክረምት ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም፣ ራቁቱን ነበረ እንጂ። ራቁቱን በብርድ ላይ ቆሞ ይጸልይ ነበር። ወገቡንም በማቅ በሰንሰለት ታጥቆ ነበር። ከዚያ ጫካ ቅዝቃዜ የተነሳም ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱንም በእግዚአብሔር ፊት ራቁትሽን ትቆሚያለሽና እወቂ፣ ጽኚ፣ በርቺ፣ ጨክኚ ይላት ነበር። እንደዚህ ባለ ሥራ በጾምና በጸሎት በስግደትና በብዙ ትጋት ቀንም ሌሊትም ጽሙድ ሆኖ ያለ እረፍት ብዙ ጸሎትን ይጸልይ፣ ብዙ ስግደትን ይሰግድ ነበር። ሥጋው እስኪደርቅ ቁርበቱም ከአጥንቱ እስኪጣበቅ ድረስ ከእንጨት ፍሬና ሥራ ስር ወይም ከአትክልት ወይም ገዳማውያን ከሚመገቡት ከሌሎች ፍሬያት ምንም የሚመገበው አልነበረውም። ለሥጋውም ምን ምክንያት አልሰጠም። መላእክትም ዘውትር ይጎበኙት ነበር። በሥራውም በቃሉም እንደነሱ ነበርና። በገድልና በትሩፋት የሚመስለው ማን ነው? ምድራዊ ምግቡን የተመገበበት ጊዜ የለም። ውሃን ፈጽሞ አልጠጣም። ምን ልብስ አልለበሰም። ፈጽሞ ለሥጋው አላደላደለም። በእውነትም አቡነ ገብረ መንፈስ ቅዱስ መላእክትን መሰለ። በዚህ በኃላፊው ዓለም ለመብል ለመጠጥ አላሰበም። ስለ እግዚአብሔር ብሎ ተራበ፣ ተጠማ። ስለዚህ ምግቡ ህብስተ ሰማይ ሆነ። ያንንም ቢሆን እየበላ አይደለም። ያንን ህብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ ነቢይ ክብርህን በማየቴ እጠግባለሁ እንዳለ የከበረ አባታችን አቡነ ገብረ መንፈስ ቅዱስ የክርስቶስ ቃል እንዳይታበል አውቆ በረታ እንጂ አልተጠራጠረም። ልብስም አልፈለገም። እግዚአብሔርን በመላ አካሉ ጠጉር አበቀልለት። እንደ በግ ጠጉር ያለ ሥጋውን የሚሸፍን ጽሕሙ የሚያምር እንደ ቁራ ጠጉር የሆነ እንደ ነጭ ሐር የተፈተለ ለግርማው እንደሚያስፈራ አንበሳ ነበር። ቁመቱ እንደ ዘንባባ ነው። መዓዛው እንደ ከበረ ጵስጥቂስ እንደሚባል ሽቱ ያማረ ነበር። መዓዛውም ጫካውን ይመላው ነበር። በጽሕም የተከበበ ፊቱም እንደ እግዚአብሔር መልአክ ነበር። የሥራዎቹን ቁጥር ለመናገር ባሰብኩ ጊዜ መፈጸም ተሳነኝ። በባህር ላይ ካለ አሸዋ ከዝናብም ነጠብጣብ ገድሉ እጅግ በዝቷልና ገድሉን ስንቱን እናገራለሁ። እርሱ ከሁሉ ይከብራልና። ነቢያትና ሐዋርያት ወገናችን ይሉታል፣ መላእክትም ወዳጃችን ይሉታል፣ በክንፋቸው ያቅፉታል። እመቤታችን ማርያምም ወዳጄ ትለዋለች። እግዚአብሔር አባታችን አቡነ ገብረ መንፈስ ቅዱስን ከእናቱ ማኅፀን መረጠው። ስለ ነቢዩ ኤርምያስ በእናት ማኅፀን ቀደስኩ፣ ከማኅፀን ሳትወጣ የተመረጥክ አደረግኩ ተብሎ እንደተነገረና የሰማይ ወፎችን እዩ፣ በነፋስ ኃይል ይበራሉ፣ ክንፍ አላቸው እና በመዝሙር የተባለውን እናውቃለን። ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድስ ሰው ምንድን ነው? ከመላእክት ጥቂት አሳነስከው፣ ክብርን ጌትነትን ሸለምከው፣ በእጅ ሥራ ላይ ሁሉ ሾምከው። ሁሉን ከእግሩ በታች አስገዛህለት። በጎችንም ላሞችንም የምድረ በዳውን እንስሳ ደግሞ የሰማይ ወፎችን የባህር ዓሣዎችን እግዚአብሔር በምሕረቱ ብዛት ያሰበው በቸርነቱም የጎበኘው ይህም አባታችን አቡነ ገብረ መንፈስ ቅዱስ በፍጥነት ወደ ፈለገው ቦታ ይደርስ ነበር። ወደ በረሃም ቢሆን ወደ ተራራም ቢሆን ወደ ጎድጓዳ ቦታም ቢሆን በወፎች ክንፍ አይደለም፣ በእጆቹ ሥራ ሁሉ ላይ ሾመው። ሁሉን ከእግሩ በታች ባስገዛለት በመንፈስ ቅዱስ ኃይል ነው እንጂ። ስለተሰጠው ሀብተ ጸጋም የበረሃ እንስሳት አንበሶች፣ ነብሮች፣ የባህር ዓሣዎች ያገለግሉት ነበር። መሬታዊ ሰው ሲሆን ኑሮው እንደ ሰማያውያን መላእክት ነበር።
የቅዱሳን ተስፋ ይህ ብቻ አይደለም ማለት መላእክትን መምሰል ብቻ አይደለም። ልዑል እግዚአብሔር ከፍተኛውን ሀብት ሰጥቷቸዋልና ከሰው መካከል አማልክት ይባሉ ዘንድ ለአባታችን ለአቡነ ገብረ መንፈስ ቅዱስ የተሰጠ የማይመረመር ሀብተ ጸጋ ይህ ነው።